አላህ ፍቃድ ዛሬ ስለ ነቢይ ሙሳ አለይሂ ሰላም እንዴት ከከድር ጋር ተገናኙ የሚለው ነገር ኡስታዝ ያሲን ኑርሲ በሚገርም ሁኔታ ሲያስተምሩ የነበሩትን ሐዲሶች እናዳምጥ። ከቁርአን እያጣቀሱ ማሻአላህ ያል እናዳምጥ። ቤቱንም ሰብስክራይብ እናድርግ ሲነዳት وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله. يا قوم سلام الله عليكم ورحمته وبركاته. ዛሬ ከቁርአን ጋር ትንሽ ቆይታ እናደርጋለን። የተወሰኑ የቁርአን አንቀጾች ላይ ትንታኔ እንሰጣለን። በተለይ ትኩረት የምንሰጠው ታላቁ የአላህ ነብይ ሙሳ አለይሂ ሰላም ከታላቁ የአላህ ባሪያ ኸዲር ጋር ያደረጉትን ቆይታ ይሆናል። ከህይወታቸው ላይ የተቀነጨበን ታሪክ አብረን እንዳሳለን በአላህ ፍቃድ። አላህ አስአሉ ተውፊቃ ወልኢኽላስ ወሰዳድ ወሰዋብ። የትምህርታችን ዓላማ አንድ ነው። እውቀት በእስልምና ያለውን ደረጃ ማስተዋወቅ። ነቢዩላህ ሙሳ ኸዲርን አግኝተው እውቀትን ለማግኘት ያደረጉትን ረጅም ጉዞ ማስታወስ። ታሪኩ በጣም በሚገርሙ እንቆቅልሾች የተሞላ እስኪፈታ ድረስ የሚያንጠለጥል አስገራሚ ታሪክ ነው። አብረን ቆይታ እናደርጋለን። እውቀት በእስልምና ያለውን ደረጃ አብረን እንዳሳለን። ይሄ ኡማ ይሄ የነብዩ ኡመቱ ኢቅራ ነው የሚባል የንባብ ትውልድ ነው። መጀመሪያ የታዘዘው ስለማንበብ ነው። ከዚህም በፊት አላህ ገና ፍጥረተ ዓለሙን ሲፈጥር መጀመሪያ የፈጠረው ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። አወሉ ማ ኸለቀ አላህ አልቀለም። መጀመሪያ አላህ ፍጥረተ ዓለሙ በፊት የፈጠረው ብዕርን ነው ይላሉ። ከዛም ጻፍ አለው እስከ የውመል ቂያማ የሚከሰተውን ነገር ዘገበ ይላሉ። አወል መጀመሪያ የፈጠረው ከሰው ልጆች መጀመሪያ የፈጠረው አደምን ነው። ወዓለመ አደመ አልአስማአ ኩለሃ። አደምንም አላህ የነገራቶችን መጠሪያ ስያሜ አስተማረው ይላል። አወል ማ ነዘለ ሚነል ቁርአን ከቁርአን መጀመሪያ የወረደው ኢቅራ አንብብ የሚል ነበር። አንብብ ኢቅራ ምን ላንብብ? አላህ ጥቅልን ያደረገው አንብብ ምን ላንብብ? ማዕሙሉ የሚነበበው ነገር አልተገለጸም። የቋንቋ ምሁራን ምን ይላሉ? ሐዝፉል ማዕሙል ዩፊዱል ዑሙም ይላሉ። የሚነበበው ነገር አለመጠቀሱ የሚነበበው ነገር ሁሉን ነገር መሆኑን ያሳያል። አንብብ ምን ላንብብ? ቁርአኑን አንብብ፣ ሐዲሱን አንብብ፣ ታሪክን አንብብ፣ ኬሚስትሪውን አንብብ፣ ሳይንሱን አንብብ። ኢቅራ አንብብ። የሚነበበው ነገር አልተጠቀሰም። ሁሉን ነገር እንድታነብ ስለሚፈለግ ነው። ታሪክን አንብብ። اقرأ التاريخ إذ فيه عبر ضل قوم ليس يدرون الخبر። ታሪክን አንብብ ከሷ አስተምሮት ውሰድ። ታሪክን ያላወቀ ለውድቀት የተጋለጠ ህዝብ ነው የሚሆነው። አንብብ اقرأ وربك الأكرم. قالوا علماء اقرأ وربك الأكرم من قرأ يكرمه الله. ያነበበን አላህ ከፍ ያደርገዋል። ያነበበን ትውልድ የበላይ አላህ ያደርገዋል። አልጋሊቡን ሁሙል ቃሪኡን። አሸናፊዎቹ አንባቢዎች ናቸው። ለስኬት የሚበቁት አንባቢዎች ናቸው። ኢቅራ ወረቡከል አክረም። አንብብ፣ ቁርአንን አንብብ፣ መጽሐፎችን አንብብ፣ ሳይንሱን አንብብ፣ ታሪክን አንብብ፣ ተፈጥሮን አንብብ። ሁለት መጽሐፍ ነው ያለው። ኪታቡን መስጡር የተዘገበው የተጻፈው መጽሐፍና ወኪታቡን መንዙር የሚታየው ፍጥረተ ዓለም አንብብ። ዝም ብለህ እንዳታልፈው፣ ከነዛ ሰዎች እንዳትሆን። ወከአይ ምን አየትን ፊ ሰማዋት ወልአርድ የሙሩነ ዐለይሃ ወሁም ዐንሃ ሙዕሪዱን ተብለዋል። ስንት ተአምር እያዩ ሳያስተነትኑ ሳያነቡት የሚሄዱን ሰዎች። አንብብ፣ ራስክን አንብብ። ወፊ አንፉሲኩም አፈላ ቱብሲሩን። ነፍሶቻችሁ ራሳችሁን አታነቡ አትመለከቱም ወደ ነፍሶቻችሁ? አንተ ራስ መጽሐፍን አንብብ። የአላህን ኃይል ታላቅነት ያሳያል ራስህን ስታነብ፣ ተፈጥሮ አፈጣጠርን ስትመለከተው። ከዚህ ታሪክ የምንማረው ከነቢዩላህ ሙሳና ኸዲር ታሪክ ኢስላም ለእውቀት የሰጠውን ቦታ እንመለከታለን። መጀመሪያ የፈጠረው አላህ ቀለምን ነው። ከሰው ልጆች የፈጠረው አደምን ነው። ወዓለመ አደመ አልአስማአ ኩለሃ። መጀመሪያ የወረደው ቁርአን አንብብ የሚል ነው። ኢቅራን ተከትለው ከወረዱ ምዕራፎች ውስጥ ሱረቱል ቀለም ይገኝበታል። የብዕር ምዕራፍ በየትኛው ሃይማኖት መጽሐፍ ላይ ነው ቻፕተሩ?
ቀለም ብዕር የተባለበት ኢስላም የሰጠው ቦታ ነው። አላህ ይሄን ምዕራፍ ሲጀምር በሶስት ነገሮች ይምላል። አላህ የማለባቸው ነገር ትልቅ ቦታ የተሰጣቸው ናቸው። ኑን ወልቀለም ወማ የስጡሩን፣ በኑን ፊደልን ይወክላል። ወልቀለም ብዕር፣ ወማ የስጡሩን በድርሳናት እምላለሁ አለ አላህ። ኑን ፊደልን ይወክላል። ቀለም ፊደላት በብዕር ተሰድረው ወማ የስጡሩን ድርሳናት ይወለዳል። ኢስላም ለእውቀት የዚህን ያህል ቦታ የሰጠ ትልቅ ዲን ነው። ይሄውን ቦታውን የበለጠ እንድናስተውል ይሄ ትምህርታችን ያረገናል። ልብ በሉ አወል ማ ኸለቀላህ አልቀለም፣ መጀመሪያ የፈጠረው ብዕርን ነው። መጀመሪያ የሰው ልጆች የፈጠረው አደምን ነው። እሱንም ስያሜዎችን አስተማረ። መጀመሪያ የወረደው ቁርአን አንብብ እቅራእ እምቢል ነው። መጀመሪያ ሙስሊሞቹ ያደረጉት ጦርነት ገዝወቱ በድርን በድሪል ኩብራ ነቢዩ ሰለላሁ ዐለይሂ ወሰለም የኃይል አቅማቸው ብዙም ያልጎለበተበት ወቅት ነበር። ረሱል ሰለላሁ ዐለይሂ ወሰለም አንድ ወይም ሁለት ፈረስ ይዘው ነበር የዘመቱት። ሁለት ፈረስ ወይም አንድ 315 ተዋጊዎች ሰሃቦችን ይዘው ወደ 70 የሚሆኑ ግመሎችን፣ እነዚህን 70ዎቹን ግመል ሁለት ወይም ሶስት ሰው እየተቀያየረ እነሱን እየጋለበ ነበር ወደ በድር የጦር አውድማ የዘመቱት። ኢኮኖሚካሊ ደካማ ነበሩ። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ረሱል እንኳን በፈረስ ያን ያልሄዱ በግመል ነበር የተጓዙት። እርሳቸውን ብቻ አይደለም ነፃ ግመል የተሰጣቸው ከሶስት ሰው ጋር እንዲጋሩት ተደርጓል። አሊ አብሯቸው አሉ። መርሰድ አቢ መርሰድ አልገነዊ አብሯቸው አለ። ኢኮኖሚካሊ ደካማ ነበሩ። ቁረይሾች ደግሞ በአንጻሩ ወደ 600 የሚሆን የጦር ልብስ፣ ቁጥሩ የማይታወቅ ግመል፣ ወደ 100 ፈረሶች፣ በቀን ውስጥ በየቀኑ ከ9 እስከ 10 ግመሎችን እያረዱ ይበሉ ነበር። በዚህ የኢኮኖሚ ድሎት ውስጥ ነው 1300 የሚሆን ጦር ይዘው ነበር የዘመቱት ወደ በድር። ጦርነቱን አላህ ለመልእክተኛው ድል ሰጠ። የውመል ፉርቃን የውመል ተቀል ጀምዓን፣ ሙእሚኖቹ በድል ተወጡት። በድል ሲወጡ እስረኞች በምርኮ ተያዙ። እነዚህን እስረኞች ለማስለቀቅ ሙሉ ለሙሉ ነብዩ ሰለላሁ ዐለይሂ ወሰለም ገንዘብን አልጠየቁም። ዕውቀትን ቦታ እንዳለው ሊያሳዩና ከቁረይሾች ውስጥ አንድ ቁረይሺ 10 ማንበብና መጻፍ የማይችሉ የመዲና ነዋሪያንን ያስተምራል፣ ነፃ ይለቀቃል። ችግረኞች ናቸው። አዲስ መንግስትን ያቆሙት ኢኮኖሚ ያስፈልጋቸዋል። ረሱል ግን ከገንዘብ ዕውቀትን አስቀደሙ። ሆድን በብር ለወጡ፣ ሆድን በዕውቀት ለወጡ። ነብዩ ሰለላሁ ዐለይሂ ወሰለም ከኢኮኖሚ ድሎት ከገንዘብ ዕውቀትን አስቀደሙ። ከነቢዩላህ ሙሳም ታሪክ የምናገኘው ይሄን ነው። ነቢዩላህ ሙሳ አለይሂ ሰላም ያ ረቢ ወከይፈ ሊ ቢህ፣ ኸድርን እንዴት ነው ማገኘው ብለው ሲጠይቁ አሳ ይዘህድ አሳውን የምታጣበት ቦታ ላይ ኸድርን ታገኘዋለህ ይላቸዋል አላህ። ዑለማ ምን አሉ? ወኢነከ ሒነ ተፍቂዱ ሪዝቀ ልበጥ ተጅዱ ሪዝቀ ረእስ፣ የሆድን ሲሳይ ስታጣ የጭንቅላትን ሲሳይ ታገኛለህ። ግልጽ ነው። ሆድን መስዋዕትነት አርገ ገንዘብን መስዋዕትነት አርገ ዕውቀትን ታካብታለህ። አንድ ቁረይሺ ተበዳድሮ ከፍሎ መሄድ እየቻለ ረሱል ሰለላሁ ዐለይሂ ወሰለም 10 ሰዎችን እንዲያስተምር እድል ሰጡት። አስተምሮ ይሄ ግለሰብ 10 ሰው ያስተምራል። በደንብ ከተረዱ በኋላ ነፃ ይለቀቃል። ሊያጠቃ ሊገል የመጣ ሰራዊት ነው። ዕውቀት ከፍሎ እንዲመለስ አረጉት። ረሱል ሰለላሁ ዐለይሂ ወሰለም ምንን አስተማረ? ያስተማረው ቁርአንና ሐዲስን አይደለም። ቁርአንና ሐዲስንማ ድሮም መካ ላይ ያሉ ላለመስማት ወስነዋል። ላ ተስመዑ ለሃذا القرآن والغوا فيه፣ ይሄን ቁርአን አታዳምጡ በል ጩኹ አላግጡ ብለው ነበር። ምንን ያስተማሩት? ማንበብና መጻፍ ነው። ሱብሃንአላህ። ያኔ ኬሚስትሪ ቢኖር እንዲያስተምሩ ያረጉት ነበር። ኢስላም ለዕውቀት ትልቅ ቦታ የሰጠ ዲን። በዘመናችን ቦኮ ሐራም ይላል። ቦኮ ማለት ትምህርት ማለት ነው። ሐራም ክልክል ነው ማለት ነው። የት ነው ያመጡት? እነዚህ ከእስልምና በማይሎች የራቁ ፍጡሮች ናቸው። እስልምና ለአካዳሚክው ዕውቀት ለዲኑ ዕውቀት ትልቅ ቦታ የሰጠ የዕውቀት ዲን ነው።
ከአላሁ ስብሓነሁ ወተዓላ ስሞች ውስጥ አልዓሊም እኮ ነው አንዱ ስሙ። አዋቂው ነው የአላህ ስብሓነሁ ወተዓላ ስሞች አንዱ አልዓሊም። የት አግኝታችሁ ነው እውቀትን ሐራም ያረጋችሁት? ወኢዘ ልዕልሙ ሱኢለ ቢአይ ዘንብን ሑሪማ፣ ያኔ ትጠየቃላችሁ። ቅድሚያ ለእውቀት የሰጠ ዲን ነው። ይህን እውቀት ነቢዩላህ ሙሳ ዓለይሂ ሰላም ለማግኘት እንዴት እንደማሰኑ በዚህ ትምህርታችን ላይ እናያለን። መጀመሪያ አላህ የፈጠረው ቀለም፣ መጀመሪያ የፈጠረው አደም ወዓለመ አደም አልአስማአ ኩላሃ። መጀመሪያ ያወረደው ምዕራፍ ኢቅራ። የመጀመሪያው ጦርነት የተጠናቀቀው በእውቀት ሽግግር፣ በእውቀት መለዋወጥ ነበር። ስለ እውቀት የበለጠ እንዳሳለን። ታሪኩ ማራኪ ነው። አብራችሁ ቆዩ። ሰላም አለይኩም ወራህመቱላህ። ማሻአላህ ኡስታዜ በሚገርም ሁኔታ ስለ እውቀት ዲን ውስጥ ባለው አህዋል ማለት ነው አስረድቶናል። ወላሂ ጀዛኩሙላሁ ኸይረን ኡስታዛችን። አሁንም እድሜያቸውን አላህ ይጨምርልን። ወላሂ ኢንሻአላህ ዲናችን ወላሂ ስለ እውቀት ሰፊ ቦታ አለው። ለእውቀት ነው መጀመሪያ ቦታ የሰጠው። እንዴት አንዳንድ ነጥብ እያነሱ ስለ ነቢይ ሙሳ ታሪክ ሊያወሩ ፈልጉ የነቢያችንን ታሪክ በመሃል እንዴት አጣፍጦ እንደሚናገሩ ኢንሻአላህ። ቤቱን ሰብስክራይብ ያደርጋችሁ ቤቱን ሰብስክራይብ አድርጉ። ኢንሻአላህ በቀጣይም ቪዲዮ እንመጣለን። ጠብቁን፣ እንገናኛለን።